ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ የምለው ማለት ነው አንተ ሰውዬ ማለት ነው የአብርሃም ወንድም ተብሎ የአብርሃም ወንድም ማለት ነው ልንገር በዚህ አጋጣሚ እኔ እኮ ለዚህ ነው ሩታ ሁሉም ካጂ ነው ምለው ማለት ነው። አሁን አንተ የመጣው አሁን ብዙ ነገር አድርጌያለሁ፣ ለማስታረቅ ሞክሬያለሁ፣ አልሆነም። ከተለያዩ በኋላ እኮ ነው የመጣው አባቴ። እኔ የማይመቸኝ በቃ ይሄ ነው ብቻ። አንድ ሰው ከተለያየ በኋላ መጥቶ አብርሃምና ሩታ ከተለያዩ በኋላ ብዙ ነገር እንትን ካሉ በኋላ ከመጣ በኋላ ማለት ነው እኔ እኮ ትግወቅ አለ አይደለ ብዙ ነገር እንደለፋ ለማስታረቅ ሞክሬያለሁ ምናምን የሚሉት ነገርስ መቼ ነው አንተ ለማስታረቅ የሞከርከው? 80 ከፈቱ በኋላ ብዙ ጭቅጭቅ ካለፈ በኋላ ለዩቲዩብ መተ ማለት ነው። እዚህ ጋር እውነት የሚያወራ የለም፣ ሁሉም የሚያሽቃብጥ ነው። ደብዬ እፍዬ ብዙዬ ሁሉም እንደዛ የሚለው ነው ያለው። የኔ ቆንጆዎች ማለት ነው ራሳችሁን አድንቁ መጀመሪያ። እውነት አውሩ ደግሞ ሲቀጥል ሩታና አብርሃም ከተለያዩ በኋላ እኛ አለን አይደል እንዴ? አብረን ያለ ነው ከስር መሰረቱ አብረን ያለ ነው ማለት ነው። መሀል ላይ ገቡና የሆነ ጎል ገባ። ኦኬ መሀል ላይ የሆነ ነገር ኦኬ መሀል ላይ ማለት ነው የሆነ ነገር እንዴት ነው ዝብርቅ ያለ ነገር በቃ እንዴ እነዚህ ልጆች ከተለያዩ በኋላ እንኳን መለያየታችሁ በቃ ጫፍ ደርሷል። 380 ቀዶ ምናምን ሄርሜላ ጋር ሆኖ ምናምን አሁን መጥቶ ወራት ውስጥ ወር ሳይሞላ ብዙ ለፍቻለሁ፣ ለማስታረቅ ሞክራለሁ። አንተ አሁን እኔ ታላቅ ወንድሜ ነው ሰው አከብራለሁ። ነገር ግን ስራህን ስለማላከብር ስራህን ነው ማወቅሰው። እሺ የአብርሃም ወንድም ማለት ነው እንድትሰማኝ ገባ አይደለ? እኔ አንተን ባከብርን ነገር ግን ስራን አላከብርም። ትልቅ ሰው ነው በዚህ አጋጣሚ ነገር ግን አሁን መጥተ ብዙ ለፍቻለሁ፣ ለማስታረቅ ሞክራለሁ ምናምን ነገር ግን አልሆነም። በቃ ተለያይተዋል። የሌለ ነገር ከማውራት ይልቅ ማለት ነው ቢቀርስ ወንድም ጋር ሄደ ደግሞ ከኤፍሬም ጋርም ቆያለ ቪዲዮ ማለት ነው እንትን ግማሽ ያስገባላችኋለሁ። ከኤፍሬም ጋር ሆኖ በቃ ሄርሜላ በጣም እንትን አብርሃም ላይ እየተጫወተችበት ነው ምናምን የመጣችበት ለዚያ የመጣችሁ እኮ በጣም ቆይቷል አይደል እንዴ? አሁን ነው ያመጣችሁት ይሄንን ድራማ ወይም ደግሞ አብርሃምን ልትጎዳ ነው የምትፈልገው እየጠነሰሰች ነው ምናምን የሚለው ነገር አሁን ነው ያመጣችሁት እንጂ ሄርሜላ ከመጣች አመት ሊሆናት ነው። ገባችሁ አይደል? የመጣችው ምን ኬክ ልታከብር ምናምን ነው። ነገር ግን አብርሃምን ሲጀመር አብርሃም ልክ እንደማታውቀው ሆና ነው ያመጣችኋት እንጂ ሄርሜላና አብርሃም በፊትም ይታወቃሉ በደም ባለፈውም ብላለች። ምንድነው ያለችው? የበፊቱ ጓደኛዬ ያሁኑ ደግሞ ደስታ ነው ያለው። ሄርሜላ ደስታ ነው እንጂ የሩታ በፊቱ ፍቅረኛ ጓደኛ አሁን ደግሞ ፍቅረኛ ምናምን ያላት ማለት ነው። እናንተ አሁን ትመጡና ወይም ደግሞ አብራችሁ ብዙ ጊዜ ቆያችሁ ሆናችሁ ግን እንደማትታወቁት ሆናላችሁ። የተዋወቃችሁ ደግሞ ልክ እንደ የሆነ በቃ እንዴት ነው የራሳቸውን ህይወት መኖር ጀምረዋል። ግን እየተጎዳ ያለው ያ ህፃን ልጅ ነው። አሁንም ከሄርሜላ እንደዚህ አይነት ነገር ቢፈጠር የሚጎዳው ማነው? መሀል ላይ ያለ ነው። አሁን ላይ በጣም ሰው እያስተዋለ ወይ ደግሞ አለማስተዋል የገጠመው ነገር ምንድነው? ከባለ ትዳሮች መሀል ሌላ ፍሬ አለ። ልጆች ሲወለዱ ልጆች ይጎዳሉ። እና ምንም ጊዜ ለልጅ ማሰብ አስፈላጊ ነው። መሆን ያለበት እንደዛ ነው። አሁን ለልጅ ነው የመጣኸው አንተ ለልጅ አስበህ ነው የመጣኸው። ለልጅ ብታስቡ ኖርማ እኔ እኮ አሁን ማለት ነው ለልጅ ብታስብ ኖርማ አሁን ሉሌ እኮ ችግር የለውም። አሁን እኮ ተወልዷል። የተወለደ ልጅ ያድጋል። ውለዱ ብቻ ገባችሁ አይደለ? ግን ሳይወለድ ነብሰ ጥሩ እያለች ሩታ ለምን አልመጣህም ነበር? አልመጣህም ሲጀመር ማለት ነው። ሁላችሁም አሁን የተንጋጋችሁ ሲጀመር የሆነ ዩቲዩብ ተከፍቶላችሁ የሆነ የሌለ ነገር ሲጀመር እውነት ከናንተ ተገኝቶ አያውቅም። እግዚአብሔር ራሱ በሰማይ ነው ለእናንተ የሚፈርደው። ምክንያቱም እዚህ እየዋሻችሁ እየሸቀላችሁበት ስለሆነ ማለት ነው። ገባችሁ አይደል? እግዚአብሔር እዚህ አይፈርድባችሁም። አሁን እናንተ የምታለቅሱት ለገንዘብ ብቻ ነው። ለገንዘብ የማያለቅስ የለም። ገንዘብን የማይወድ የለም። እኛም ገንዘብን ብለን ነው ባር ተሻግረን የመጣ ነው። ነገር ግን እውነትን አንሸጥም። ገባችሁ አይደለ? ሃይማኖታችንን አንሸጥም። ገባችሁ? ምንም ቢሆን ማለት ነው። አብዛኛው አረብ ሀገር የመጣ ነው። አብዛኛው ምንሰራው እኛ ማለት ነው። እንደውም በሃይማኖት ከሄድን ደግሞ አብዛኛው ደግሞ ኦርቶዶክሶች ነን አይደል? እንሰራለን አይደል? ሙስሊም ቤት ነው የምንሰራው። ግን ሃይማኖታችንን አንሸጥም። ገባችሁ አይደለ? በቃ ማንም በሃይማኖት ላይ ቆም ብሎ በሃይማኖቱን በቃ ባለበት ሃይማኖቱ ሆኖ ስራውን እየሰራ በስነ ስርዓት እግዚአብሔርን እየፈራ የእግዚአብሔርን ስም ሳይጠራ ይኖራል ማንም ሰው። ግን እንደናንተ በእግዚአብሔር የሸቀለ እንደናንተ በውሸት የሸቀለ በውሸት የኖራችሁ አላችሁ አለ የለም። እኛ እኮ እጥፍ እንሻላለን። ገባችሁ አይደል? እጥፍ ከውሸትና በእግዚአብሔር እየማልኩን ከምሸቀል በሃይማኖቴ ከምሸቀል ለምን እኔ ምሮ ማለት ለምን በየጊዜው ጎንበስ ብዬ ሽንት ቤቴን እየፈገፈኩ ብር አላገኝም? ላቤ ነው ንጹህ ላቤ ማለት ነው። ይጣፍጠኛል። እግዚአብሔር ራሱ ይባርክልኛል።
የእናንተ እኮ አይባርክም። ቢባርክ ኖሮ በሁለት ቪዲዮ እኮ ሀብታም ትሆኑ ነበረ። ግን አይባርክላችሁም። ለዚህ እኮ ነው አንድ አይነት የምትሆኑት። ገባችሁ አይደለ? ነገ ወጣችሁ እርዳታ የምትጠይቁት እኛን። ገባችሁ? ለዚህ እኮ ነው እግዚአብሔር ስለማይባርክ የሚባርክ ስራ ስለማሰሩ። ገባችሁ? የሚባርክ ዩቲዩበሮቹን ካያችሁ እነ ቃልን አያችሁ እግዚአብሔር ይባርክላችኋል ለነሱ። ምክንያቱም ውሸት ምናምን የሌለበት ስለሆነ ብራንች ላይ ብራንች ይከፍታሉ። አይታችሁ ከሆነ ማለት ምግብ ቤት፣ ዲኮር፣ ፎቶ ቤት፣ ሀበሻ ቀሚስ ቤት፣ ሶፋ ቤት ኦኬ ይከፍታሉ። ይሄ ማለት እግዚአብሔር ስለሚባርክላቸው በራሳቸው ንጹህ ነገር ይዞ ስለሚመጡ የተንቢንም እንደዛ ካያችሁት ማለት ነው። ውሸት ስለሌለ እግዚአብሔር ብር ይባርክላቸዋል። በውሸት ስለማይሸጡ በውሸት እንትን ስለማይሉ በቃ እንደዚህ ነው ዩቲዩበር ማለት። አንዳንድ ሴት ልጅ ትምህርት ያው ተጨማሪ ነገር ነው። ገብቶሻል አይደል? ግን ፈጣሪ ሰጣችሁ ሴት ልጅ ፈጣሪ ሰጣት ጥበብ አለ። ያንን ጥበብ እንዴት አውጥቼ ልጠቀመው ነው ዋናው ነገር። ገባሻ? አሁን ሩታ በቃ ፈጣሪ ሰጣትን ጥበብ አላወቀችውም። አብርሽን እንዴት መያዝ እንዳለባት እንዴት ማሸነፍ እንዳለባት። አብርሽ በበኩሌ ዝም ብሎ ከመሬት ተነስቶ ዝም ብሎ የሚሄድ አይነት ሰው አይደለም። ባህሪውን ካወቅሽ በስነ ስርዓት የሆነ እሱን በደንብ የምታውቂ ከሆነ አብርሽን በስነ ስርዓት ማሸነፍ ትችላለሽ። ሩታ የተሳሳተ what do you say ሩታ እግዚአብሔር የሰጣትን ብላት እግዚአብሔር የሰጣትን አልተጠቀመችም። አብርሃምን መያዝ አልቻለችም። what ኧረ እባክህ አብርሃም ማን ነው? ሩታ አብርሃምን መያዝ አልቻለችም። አብርሃም ማን ነውና ነው? የትኛው መልአክ ነውና ነው? ከዚህ በላይ እሱን እግሩን እያጠበች እንድትኖር ነው እንዴ? እኔ ምለው ቤተሰብ አሁን ቆይ ሄርሜላ ይዟለች አብርሃምን። ነገር ግን ልክ እንደ ሩታ ካረገ አብርሃም ማለት ነው ልክ እንደ ሩታ እንደዚህ ከሴት ጋር ከሄደ ከሴት ጋር እንዴ እውነት ትታግሳለች ሄርሜላ? የእውነት አሁን እናንተ አብዛኛው ኦዲየንሶች ሄርሜላ ከመጣች በኋላ ልታቆት ትችላላችሁ አብርሃምን ወይም ደግሞ አብርሃምና ሩታን የዛ ሰዓት ሲጨቃጨቁ ልታቆት ትችላላችሁ በዚህ አመት ብቻ ማለት ነው። ነገር ግን አብርሃምን ምን ያክል ነው ሩታ ምን ያክል ታንከባክበው ነበረ? ምን ያክል ፍቅር ትሰጠው ነበረ? ከቡታጅራ ጀምሮ እስከ አዲስ አበባ ድረስ ምን ያክል በፍቅር የነበሩ ልጆች ናቸው አይደል? እንደ ቤተሰብ እንዴት ነው ሩታ አብርሃምን መያዝ ያቃታት? እሱ ቆይ ምንድነው ፈረስ ነው ወይስ በቅሎ ነው ምናምን እንድታስሮ ነው? ከዚህ በላይ አስራው እንድታስቀምጠው ነው ወይስ ከዚህ በላይ ምን አይነት ብላት ነው የምትጠቀመው? እንደ ሁሉም ነገር እኮ ሰጣችሁ፣ ያላትን ሁሉን ነገር ሰጣችሁ። ከዚህ በላይ ምን ትስጣው? የበለጠ ደግሞ ልጅ እንኳን ሰጣለች። ልጅን የሚያክል ማለት ነው። ሌላውን ተውትና ግን በምንድን ነው የምትይዘው ማለት እንዴ? እኔ ምለው ማለት ነው ሴት ጋር ሄዶ ተኝቶ ሲመጣ ኦኬ እስከ ሴት ጋር እንደፈለገ ሆኖ ሲመጣ እና አክል ጊዜ ታግዘው ከሱ ጋር እኮ የነበረችው የትኛው ሴት ናትና ነው ከሴት ጋር አውርቶ ሲመጣ ከሴት ጋር እንደፈለገ ሆኖ ሲመጣ እሺ ብላ የምትቀበለው ማለት የትኛው ሴት አላችሁ እናንተ? ወንድ ጋር ተኝቶ ሲመጣ የሆነ ወንድ ተቀብላችሁ እቤት የምታስቀምጡ አላችሁ? ሩታ እኮ አድርገዋለች። ከዚህ በላይ ማለት ይስተካከላል ብላ እየተቀበለችው እኛ አለን፣ አብዛኞቻችሁ አላችሁ። በአንዴ ነው የምታባረሩት፣ አትቀበሉትም። የማገጠን ባል ሊሆናችሁ አይችልም። ከዚህ በላይ እንዴት ነው አልጋ ላይ አንድ ላይ ተገጣጥሞ ስታገኝ ድረስ ነው ወይስ ምን እንድታረግ ነው? በብላታ ላይ ያዘችው እሽሩር ትበል። ከሱ ሌላ ወንድ የለም ማለት እንደፈለገ ከሴት ጋር እየተኛ ሲመጣ እንደፈለገ አድርጎ ሲመጣ ወንድ የለም ከሱ ሌላ ግዴታ ከሱ ጋር መሆን አለበት። እሱን እየለመነች ማለት ነው እግሩን እያጠበች ምናምን እንደዛ መሆን አለብን እንደ ሴቶች አይደለም። ጥርግ ይላል ከፈለገ እኔ ላይ የማገጠ ምን እያለ መያዝ አልቻለችም ልትሉኝ ነው? እኔ ባሌ እንደፈለገ ሆኖ ከሴት ጋር እየመጣ ምናምን ከዛ ታግሽ ሳባረራው ትዝታ ሴት ወንድ መያዝ አትችልም ልትሉ ነው? አረ ቀልደኛ ነው። እና አንቺ ዛሬ ላይ እንደዚህ አይነት ስህተት እንዳትሰሪ ያንንም ለመናገር ጭምር ነው ዛሬ ቀጥሩ። ወረኛ ቱረነፋ። እኔ እኮ ይሄ ነው የሚያስጠላኝ እኮ። አሁን መተህ ሩታ ያደረገችውን ነገር እንዳትደግሚ ምናምን። አረ እባክህ ያድርግ አብርሃም ያድርግ። ሄርሜላ ሚስቱ ጋር እንኳን እየሄደ ሩታ ጋር ሲሄድ ታኮርፋለች አይደለ? ቶሎ ግን ትቀበላለች። አብርሃም ምንም ብታረግ ትቀበላለች። ከሩታ ጋር የሆነ ነገር አጥፍቶ ሲመጣ ምናምን። ነገር ግን አብርሃም ይደርብባት ልክ እንደ ሩታ ሴት ጋር ይሂድ፣ ሴት ጋር ይላላጥ። ኦኬ ሄርሜላ ላይ
ከዛ ሄርሜላ ትቀበለዋለች ነው እንደ ሩታ እንዳትደግሚ። ኧረ ቤኪ ተው እንጂ ቀልደኛ። አንቺ እያልኳቸው ነበር ለቤተሰቦችሽ አብርሽ በባህሪው ስስ ነው፣ ልቡ በጣም ስስ ነው፣ ሰውን በጣም ይወዳል፣ ካዘነው ጋር የሚያዝን ልጅ ነው። ካዘነ ጋርም ይዘን ከምንም ጋር ይዘን፣ ነገር ግን ሴትን እየጎዳ መኖር አይችልም። ማዘኑ ሴትን የጎዳውን ቦታ እንትን ሊል አይችልም። ገባችሁ አይደለ? አንድ ወንድ ባለትዳር ሆኖ በስነ ስርዓት ሲኖር ነው እንጂ እኔ ላይ ሲሟግጦ እኔ ዝም አልልም። እንዴ ቀልደኛ እና ለቃሉ እጅግ በጣም ታማኝ ነው። ላመነበት ነገር ደግሞ ምንም በጣም አብርሽ በጣም ደግሞ የሚያናድረው ባህሪው በጣም እልህኛ ነው ሲበዛ ማለት ነው። እና የሆነ ነገር አሁን የሆነ ነገር ብሎ አሁን አይሆንም ምናምን ብትይው በቃ በልህ ያንን ነገር የሚያደርገው ሊጎዳውም እኮ ይችላል። ተመልከች፣ እሱ ሊጎዳው ይችላል፣ ሊጥለው ይችላል። ግን እንደዛ አይደለም አብርሽ። በቃ ቢጎዳውም ያንን ነገር አድርጎ ከጎዳው በኋላ ወይኔ ተጎዳ ይላል። ከሩታ ጋር የተፈጠረ ያንን ሁሉ ተፈጥሮ ያንን ሁሉ ነገር ሆነ ያንን ቤተሰብ እንደዛ ነገር ውስጥ ሁሉ ገብቶ እሺ በቃ በሰላም ኑሩ ተብሎ፣ ነገር ግን ይሄ ሲፈጠር መልሶ ደግሞ እኛ ጋር ምን ይላል? ወይኔ ሩታ እንዳያደረገች፣ ወይኔ እንደዚህ ሆንኩኝ፣ ልጅን ከለከለችኝ፣ ልጅ ላይ አየሽ እንደዚህ አይነት ችግር ተፈጠረና ለአንቺ ከወደደሽ እኔ ልወደሽ ግዴታ ነው። ምክንያቱም ምን አለ አብርሽ ከኔ ጋር ሁሌ እስኪያር ድረስ ከኔ ጋር እኮ አይኖርም፣ የሚኖረው ከአንቺ ጋር ነው ማለት ነው። ተረዳሽኝ አይደለ? ስለዛ የግዴታ እሱ የሚወዳትን ልወድ። አያችሁ አብርሽ የወደደውን እወዳለሁ። ትላንትና ምን እያለ ነበር? ሩታ ጋር ታረቁ፣ ሩታ ጋር ታረቅ። ኤፍሬም ራሱ ይመጣል አሁን ታያላችሁ። ከሩታ ጋር ታረቅ፣ ከሩታ ጋር አሁን ልጅ እዛ ተቀምጧል ምናምን የሚሉት ሁሉ እኔ ነግሬያታለሁ። ሩታ ዝም ብለሽ ማለት ሁሉንም አትመኝ፣ ሁሉም የኔ ጓደኛ ነው ምናምን አትበይ። ሰው አትመኑ። በአሁኑ ሰዓት ሰው ሲጀምር አላምንም፣ እኔ አላምንም። እኔ ትዝታን ነው ማምናት፣ ትዝታን ነው ማደንቃት፣ ትዝታን ነው ወዳት። አለቀ። ከራሴ በላይ ነፋስ እሱ የሚያፈቅራትን እኔም በዛ ልክ ለወዳት ያስፈልጋል። ተረዳሽኛ? በዛ መንገድ እንድትረጂኝ ብዬ ያው ማለት እንዴት ነው ደግሞ የሚያደርገው? አቤት መተጣጠፍ ምናምን ይቻላል እንዴ? ውይ አቤት ማሽቃበጥ! ኧረ አሁን ደግሞ ወደ ሄርሜላ መሄድ ጀመራችሁ። ያው አሁን ቀለበት አድርገናል። ከዛ ባለፈ ደግሞ ስለምክርህ በጣም አመሰግናለሁ። እኔም ከሩታ ማለት ከዚህ በፊት እሷ ነገሮችን ብትረዳ አንደርስታንድ ብታደርግ ስለሆነም አብርሃም ከሷ እጅ የሚወጣ አይነት ሰው አልነበረም። ግን ደግሞ ኑሯ መምራት ማትችል ከሆነ በዚህ አይነት መልኩ የሚሸዋወዱ ሄርሜላ፣ አንቺም ዝም በይ እናይሻለን። አብርሃም ይምጣ። አብርሃም ልክ እንደ ሩታ ያድርግ። ገባችሁ አይደለ ቤተሰብ? ልክ እንደ ሩታ ሴት ጋር ይሂድ፣ ሌላ ሴት ትምጣ። ሴት ጋር ይሂድ። ኦኬ። ከሄርሜላ ጋር የሆነ ቦታ ብቻ ትንሽ ነገር ሲጣላ እየሮጠ እኔ ህይወት ጀምሬያለሁ ይበል። ሄርሜላም ደግሞ ትዮ አርግዛ ትዮ አይደል እንደ ቤተሰብ ታርግዝ አይደል? ታርግዝ። ከዛ ነብሰ ጥሩ ሆነሽ ሴት ጋር ይሂዱ ትቶሽ አንቺ ማለት ነው ሌላ ሴት ጋር። ከዛ የእውነት ሄርሜላ አብርሃምን መያዝ ትችላለች እንደ ሩታ ትሆናለች አትሆንም የሚለው ነገር የዛሳል ነው የምናየው እንጂ ሳይደርስ እንዴት እናውቃለን ሄርሜላን? ገባችሁ አይደለ? አሁን የምናውቃት ሄርሜላን ከሩታ ጋር ተጣልቶ የሆነ ነገር ሲመጣ ይቅር ትለዋለች። ነገር ግን ልክ እንደ ሩታ ሲያደርግ ሌላ ሴት ጋር ሲሄድ ሳያስፈቅድ አብረን እንሄዳለን ያለችው ቦታ የድሮ ፍቅረኛ ሰው መታ እሷን ሊያገኛት ቢሄድ ምናምን እሱ ሁሉ ይድረስባትና ሄርሜላ ላይ እንየው ነው። ገባችሁ አይደለ? የዛ ጊዜ ከሩታና ሄርሜላን እናወዳድራለን። አሁን ግን አናወዳድርም። አናቅም እና ህይወታቸው መቀጠል የማይችል ከሆነ አብርሃም አዲስ ህይወት የመጀመር መብት አለው ብዬ ነው ማስበው፣ እስከ ተፋቱ ድረስ ማለት ነውና ዛሬ ላይ ቀለበት ሲያደርግልኝ ያው እንኳን ደስ አለሽ ስላልከኝ ደስ ብሎኛል። ከዛ ባለፈ ደግሞ ወንድምህን ላለማስከፍ ወይ ጉድ! ኧረ ጉድ ነው። እኔ ቃል እገባለሁ፣ የእውነቴን ነው። ምናልባት እንደውም ትንሹ ወንድሙ ኤፍሬም ቢኖር ለኤፍሬም ባለፈው ራሱ እየተናገርኩት ነበረ። እኔ ወደ እንዳለው ሰው ስለ ትዳርም በቃ ከማውቀው አንጻር ባሽ እኛ ያው እኔ እንኳን በጓደኝነት ከሚስቴ ጋር ስንት 4-5 ዓመት ቆይተን ወደ ትዳር የገባ ነው። ግን እናንተ አሁን ልጆች አንባልም ብዙ ልጅነት የለ ነበር። ግን የሆነ ነገር አሁን ላይ የሆነ በተለይ በአሁን ሰዓት ያለው ነገር የሆነ ፍትን ይላል። ለምን እንደሆነ አላውቅም። የሆነ ነገር ታየ ሲባል በአንድ የሆነ ነገር ይገባል። የሆነ ነገር አየህ እንደዚህ ከመፍጠር አንዳንዴ ደግሞ መረጋጋት በጣም የተሻለ ያደርጋል። ህይወትም ደግሞ የሆነ ደስ የሚለው ጣም የሚለው አንተ የመከርከኝን አይነት ሴት አንተ ያስጠነቀቃትን አይነት ሴት ለመሆን እሞክራለሁ። ሬዲ ነኝም እሆናለሁ ብዬ አስባለሁ። እሞክራለሁ ሳይሆን ሄርሜላ እግዚአብሔር ይርዳሽ፣ እውነት እግዚአብሔር ይርዳሽ። እንደውም እንደዛ ነገር አብርሃም እንደ ሩታ ማለት መሞከር ሳይሆን እንደ ሩታ አይነት ነገር ደርሶብሽ ገባሽ አይደለ? ልክ እንደ ሩታ አብርሃም በቃ ሴት ዳር ለርቦ ከሌላ ሴት ጋር ሆኖ ምናምን በቃ ልናይሽ ነው የምንፈልገው። ገባሽ አይደለ? እስቲ ትወጪዋለሽ አትወጪም? የእውነት ሩታ አብርሃምን ገፍተዋለች ወይስ አብርሃም ነው የገፋት የሚለው ነገር ወይም ደግሞ የእውነት ሩታ ወንድን መያዝ አትችልም ትችላለች የሚለው ነገር የዛ ጊዜ ነው የምናየው ማለት ነው። እና ቤተሰብ አሁን እስቲ ኤፍሬም እና ወንድምየው ደግሞ ዴቭ የመጡበትን ቪዲዮ ደግሞ ላስገባለሁ። እየነገርኩት ነበር፣ ወጥመድ ውስጥ ነው እያልኩት ነበር። ወጥመድ ውስጥ ነው እያልኩት ነበር። ምክንያቱም አሁን እሱ እንደ አይጥ ነው የሆነብኝ። አይጥ ወጥመድ ልትዘጋጀለት አያውቅም። ውሸት መሆኑ
መሆኑን ራሱ የምታውቁት እዚህ ጋር ማለት ነው። ሄርሜላ ለአብርሃም ወጥመድ አዘጋጀች ምናምን የሚለው ውሸት መሆኑን ራሱ የምታውቁት እዚህ ጋር ጠፍቶበት ማለት ነው። እያልኩት ነበረ እያሰበ ነው የሚያወራው። ገባችሁ አይደለ? ጠፍቶበት ማለት ውሸት ለመዋሸት ገባችሁ አይደለ? ሄርሜላ ወጥመድ ለአብርሃም እያዘጋጀች ነው ብሎ ሊያወራ ማለት ነው። ገባችሁ? እያሰበ ስንቱን ነገር እያልኩት ነበረ። ሁሉ ወጥመድ ውስጥ ሲገባ ይያዛል እና ያውቅ አልቻለም፣ ወይም ደግሞ ሊባትት አልቻለም፣ ሊነቅ አልቻለም እና ወጥመድ ውስጥ ሄዶ ከመያዙ በፊት ወጥመድ ውስጥ ከመግባቱ በፊት ከአሁኑ ነው ገባው እኮ ወጥመድ ካለም የእውነት ገባ እኮ በቃ ይሄ ከሄርሜላ ጋር አይደል እንዴ? ስለዚህ ሄርሜላ የእውነት ለአብርሃም ወጥመድ ካዘጋጀች ራሱ ወጥመድ ውስጥ ነው ሶ ማለት ይቻላል አይደል እንዴ? አለበት። ምክንያቱም ሄርሜላ ከሄርሜላ ጋር ምንም አይጥላችሁ የለብኝም አሁንም ቢሆን ወይም ደግሞ ሄርሜላ ከዚህ በፊት ነገር ያለው ህይወቴ ላይ መታ ምንም ነገር ያደረገችኝ ነገር የለም፣ ወይም ደግሞ እኔ ላይፍ ላይ መታ ምንም ያደረገችኝ ነገር የለም። ግን የወንድሜ ነገር ስለሚያሳስበኝ ነው እንደዚህ እያሉኝ ያሉት። ሄርሜላ አሁንም ቢሆን ጥሩ ስራ እየሰራች አይደል? ወይም ደግሞ አብርሃምን አፍቅረው አብርሃምን ወዳው አይደለም ከአብርሃም ጋር የሆነችው። በጣም አብርሃምን ለመጣል የተዘጋጀ ትልቅ ተንኮል አለ። እባክህ እኔ አላምንም ማለት አሁን በጣም የተዘጋጀ ወጥመድ አለ ምናምን። አብርሃምን አፍቅር አይደለም የመጣችው ምናምን። እንዴ በታፈቅር ሲጀመር እስካሁን ለምን ትቆያለች? እስካሁን እንደዚህ ለምን ታደርጋለች? አመት ሙሉ እንዴት ነው ወጥመድ እያዘጋጀች ነው እንዴ? ወጥመድ ምን ፈልጋ ከአብርሃም ወጥመድ የምታዘጋጀው ማለት ነው? ቤተሰብ ቻው፣ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። የሚያወራ ራሱ አያውቅም። ምን እንጃ አላውቅም። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።